7.3 ሚሊዮን ብር ጠቅላላ ክፍያ ብስራተ ገብርኤል ላፍቶ ሞል 89 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ እንዲሁም በካሬ ዋጋ 115000 ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ዘመናዊ አፓርትመንት ቤቶችን በሽያጭ ላይ እንገኛለን። በፖስቴሽን ቴክኖሎጂ የታገዘ ሁሉንም አገልግሎት በአንድ ቦታ የሚያገኙበት መዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ የልጆች መጫወቻና ማቆያ በተጨማሪም በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ይበልጥ ተመራጭ ያደርገዋል። እንዲሁም ያለምንም ወለድና የዋጋ ጭማሪ ያገኛሉ። ብልሆች ምርጫቸውን ትክክለኛ ቦታ ያደርጋሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ የሆነ ጉዳይ ነው። ይሄ እዚህ ስክሪን ላይ የምትመለከቱት ዘግናኝ የትውልዱ አሁን ያለበትን ሁኔታ በእጅጉ የምናያይበት በጣም ውርደታችንን አሁን ያለንበትን ደረጃ ውጤቱን እያየን ያለንበት ጊዜ ላይ ነው ያለነው። ስለዚህ በዚህ ዙሪያ ላይ በጣም ክሪቲካሊ መረጃዎቹን አሳያቸዋለሁ። እንግዲህ እዚህ ህፃናቱ ልጆች ታዳጊ ወጣቶች ናቸው ይሄን የሚፈጽሙት። እንግዲህ በጣም ጸያፍ ድርጊት ነው ይሄ ድርጊት። ልብ በሉ ቤተሰቦቼ፣ ምንድነው የሚያሳየን የሚለው ነገር ክሪቲካል ነው። ይሄ ምንድነው ድርጊቱ እሱንም ነግራቸዋለሁ መጥቼ። ግን ይሄ ጸያፍ ተግባር እንግዲህ በሳይኮሎጂ 10 ምልክቶችን የሚያሳይ የስነ ልቦና ቀውስ እንዳለበት በትክክል ትረዳላችሁ። እንግዲህ ውድ የሣድስ ቤተሰቦቼ፣ አንደኛው የስነ ልቦና ቀውስ በትውልዱ ላይ እየተፈጠረ ያለው ቀውስ የርህራሄ መጓደል እና የመደንዘዝ ሲንድሮም ተብሎ የሚባለው ወይ ደግሞ ዲሴንሲታይዜሽን ቱ ቫዮለንስ የሚባለው የስነ ልቦና ዘርፍ በትክክል የሚያጠናው ነው። ታዳጊዎቹ እንግዲህ በጥቃቱ ወቅት ምንም አይነት የህሊና ጸጸት ወይም ደግሞ የመራራት ስሜት የማያሳዩ መሆናቸውን ትመለከታላችሁ። ያ እንግዲህ ትውልዱ በየቀኑ በማህበራዊ ሚዲያ፣ በቪዲዮ ጌሞች፣ በፊልሞች በሚመለከታቸው የኃይል ምስሎች ወይም ደግሞ ኃይለኝነትን የሚገልጹ ጀብዱ የሚመስሉ ምስሎች፣ ቪዲዮዎች ብዛት የተነሳ ስሜቱ ማህበረሰቡ ወይም ወጣቱ የደነዘዘ መሆኑን ወይም ደግሞ ዲሴንሲታይዜሽን ለቫዮለንስ በዚህ ደረጃ የሚቀርብ መሆኑን የሚያሳይ ነው። ወጣቱ ደንዝዟል። ትውልዱን እንዴት እንደደነዘዘ የሚያሳይ ነው። የሌላው ሰው ስቃይና እንባ ሰዎችን የማይረብሽበት የስነ ልቦና ቀውስ ወይም ኪሳራ ላይ እየገባን መሆኑን የሚያሳየው የመጀመሪያው የስነ ልቦና ቀውስ መገለጫ ነው። ሁለተኛው የዲጂታል ዝና ሱስ ወይም ደግሞ ራስን የማሳየት አባዜ ወይም ደግሞ ክሎት ቼዚንግ ኤንድ ቫሊዴሽን ተብሎ በስነ ልቦናው ዘንድ የሚጠናው ይሄ አይነት ኪሳራ በልጆቻችን ላይ መግባቱን የሚያሳይ ነው። ድርጊቱ በቪዲዮ መቅረጽ ማሰራጨት ነው የምትመለከቱት ነገር። በዛም ጥፋትም ቢሆን ወይም ደግሞ ድብደባም ቢሆን እንደዚህ አይነት እጅግ ጸያፍ ተግባርም ቢሆን ማህበራዊ ሚዲያ ላይ ታዋቂነትና ትኩረትን ሊያስብ የሚችል ተግባር እንደሆነ የሚያሳይ ነገር የተገለጠበት ቪዲዮ ነው እዚህ ጋር የምትመለከቱት። ይሄ ቪውስ እና ላይክስ ለማግኘት ስድብም ቢሆን ጨካኝነትም ቢሆን ወጣቱን እንደዚህ አድርገው ነው ሌሎቹ እውቅና ያገኙት። የደበደቡ ነው ለመልቀቅ የፈለጉት። እየቀጠቀጧት ነው ቪዲዮን የሚለቁት። ምክንያቱም በርኩሰት ተግባር በመሰዳደብ በመደብደብም ዝና ማግኘት እንደሚቻል የታወቀ ነገር እንደሆነ ያየንበት ነገር የተገለጠበት የስነ ልቦናና ማህበራዊ ኪሳራ ያገኘን ነገር እንደሆነ እዚህ ጋር በትክክል ትመለከታላችሁ ማለት ነው። ስለዚህ ከዲጂታሉ ዓለም እውቅና ለማግኘት አስጸያፊ ተግባሮች መፈጸም ትክክል እንደሆነ ተደርጎ እየተወሰደ እንደሆነ ይሄ ቪዲዮ በትክክል ያሳያቸዋል። ዝና ለማግኘት ከሞራል ውጪ የሆኑ ተግባራት እየተፈጸሙ ነው ኢትዮጵያ ውስጥ። ቲክቶክ ለዚህ በጣም ባለውለታ ነው። ይህንን የሚቆጣጠር የመንግስት ስርዓትም የለም። ስለዚህ በዚህ የተነሳ ትውልዱ ዝና ለማግኘት እየቀጠቀጠ እየደበደበ ይህንን ነገር ለማግኘት የሚደረግበት ሂደት ይሄ መንፈሳዊና ስነ ልቦናዊ ቀውስ የታየበት ክሎት ቼዚንግ ኤንድ ቫሊዴሽን የሚባለው ዘርፍ የሚጠናበት ሁለተኛው ነገር ነው። ሶስተኛው የስነ ልቦና ቀውስ በእነዚህ ልጆች ላይ የሚታየው የቡድን ግፊትና የማንነት መሟሟት ነው። እዚህ ጋር ፒር ፕሬዠር ኤንድ ዲ ኢንዲቪጁዋላይዜሽን ይባላል። በስነ ልቦናው ዘርፍ ላይ ጥቃቱ በቡድን ነው የተፈጸመ ያለው ወይም ደግሞ ዲ ኢንዲቪጁዋላይዜሽን ነው። እዚህ ጋር የስነ ልቦናው ክፍተት ምን እንደሆነ በትክክል ታያላችሁ። ግለሰቦች በቡድን ውስጥ ሲሆኑ
የግል ሞራላቸውን፣ ኃላፊነታቸውን ይሟሟል፣ ይሞታል። ብቻዬን አይደለሁም የሚለው ስሜት በልጆቹ ስነ ልቦናዊ ቀውስ ላይ በትክክል ትረዱታላችሁ። ስለዚህ በአንድነት ሆነው ብቻቸውን ሊያደርጉት የሚችሉትን ነገር በአንድነት በጋራ በሚያደርጉበት ሰዓት ወጣቶች ብቻቸውን ቢያደርጉት የሚያሳፍራቸውን በጋራ ሲያደርጉ እንደዚህ ይሄ ጋራ ጥቃት ወጣቱን እንዴት እያጠቃ እንደሆነ ሆታ በየተለያዩ የኢትዮጵያ ፖለቲካዎች ላይ ስንት የቡድን ጥቃቶችና የቡድን ስራዎች ምን ያህል ውድመት እያመጡ እንደሆነ የሚያሳየውን ነገር መገለጫ እንደሆነ እዚህ ጋር በትክክል ትረዳላችሁ። አራተኛው በትውልዱ ጭንቅላት ላይ በስነ ልቦና እየገባ ያለው ኪሳራና ቀውስ የኢኮኖሚና ማህበራዊ ደረጃ የበላይነት ስሜት ወይም ክላስ ቤዝድ ናርሲሲዝም የሚባለው የስነ ልቦና ቀውስ ትመለከታላችሁ። ጥቃቱ በቤት ሰራተኛና በእኩያ ጓደኛዎች ላይ ነው የተፈጸመው እንደምትመለከቱት ማለት ነው። ስለዚህ በትውልዱ ውስጥ እያደገ የመጣ የቁሳቁስና የኑሮ ደረጃ የበላይነትን ስነ ልቦና ወይም ኪሳራ ናርሲሲዝም የሚባለው ስነ ልቦናዊ ቀውስ እየተገለጠበት እንደሆነ እዚህ ላይ ታያላችሁ። የሌላው ሰውን መብት፣ ሰብአዊ ክብር ከገንዘብ አንጻር ዝቅተኛ ከሆነ ያንን የመናቅና ምንም መብት እንደሌለው የሚያሳይ የተዛባ ራስን የማግዘፍ የስነ ልቦና ቀውስ በትውልድ ውስጥ እየተስፋፋ መሆኑን ይሄ ቪዲዮ በትክክል ክላስ ቤዝ ናርሲሲዝም እያደገ በኢትዮጵያ ውስጥ እንዳለ ያሳያቸዋል። በአምስተኛ ደረጃ የወላጅ ቁጥጥር መላላትና የተያያዥነት መቋረጥ ወይም አታችመንት ክራይሲስ የሚባለው መገለጫ ነው። ታዳጊዎች እንዲህ ያለ የባህሪ ቀውስ ሲገቡ ወላጆች አለማወቃቸው ራሱ በቤተሰብና በታዳጊ ልጆች መካከል ያለው ግንኙነት እጅጉን እየወደቀ ትስስሩ እየተቋረጠ መሆኑን የስነ ልቦና ቀውሱ ያሳያል። ኢሞሽናል ዲታችመንት በሚል በስነ ልቦናው በሳይንሱ ዘርፍ ላይ ይገለጻል። እኔም ባጠናሁት በክሊኒካል ሳይኮሎጂ ውስጥ ክሪቲካሊ ከሚታዩ ችግሮች መካከል አንዱ የሆነው ጎልቶ እንዳየሁት ለማስተዋል ችያለሁ። በዚህ ዘመን የልጆችን ስነ ልቦናዊ፣ ስሜታዊና የሞራል እድገት የመከታተል ኃላፊነት መዘንጋት ወይም እየተዘለለ መሆኑን ይሄ የስነ ልቦና ቀውስ ያሳየናል። በስድስተኛ ደረጃ የቁጣና የውስጥ ጭንቀት የተሳሳተ መውጫ ወይም ዲስፕሌስድ አግሬሽን መንገድ እየታየና በትውልዱ ይሄ ጉዳይ በከፍተኛ ሁኔታ እየተስተዋለ እንዳለም ታያላችሁ። ብዙውን ጊዜ በታዳጊዎች ላይ የሚታይ ከልክ ያለፈ ጭካኔና ጥቃት በውስጣቸው ያለ ጥልቅ ጭንቀትን፣ ፍርሃት ወይም ደግሞ ካደጉበት አካባቢ የገጠማቸውን የስነ ልቦና ስብራትም ጭምር ወይም ትራውማ ሲገለጥም ጭምር የሚያሳይ ነው። በዚህም የተነሳ የራሳቸው የውስጥ ስቃይና አለመረጋጋት በዚህ አይነት ጭካኔ ሆኖ ሲገለጥ ልታዩትም ትችላላችሁ። ዲስፕሌስድ አግሬሽን በሚል በሳይኮሎጂው ላይ ይሄ በትውልዱ እየገባ ያለ የዛ ቦታ ላይ የሚገለጥ በቤተሰቦቻቸው ላይ ያለው ጫና ተገልጦ እንደዚህ አይነት ጭካኔ ሆኖ እየታየ እንደሆነም ታስተውላላችሁ። በሰባተኛ ደረጃ የእውነተኛ ግንኙነትና ርህራሄ ኤምፓቲ መጥፋት በትውልድ ውስጥ እያደገ መሆኑን በትክክል ያሳያቸዋል። ማህበራዊ ሚዲያ ሰዎችን በምዕራባዊ ዓለም ቢያገናኝም ሰብአዊ ግንኙነቶች ግን እየተራራቁ እንዳሉ ይታያል። ታዳጊዎች ከሰዎች ጋር እንግዲህ ፊት ለፊት በስሜት የመገናኘት ሌላውን ሰው ህመም የመጋራት ወይም ደግሞ ኤምፓቲ እና ሰብአዊነት እየተደረማመሰ መሆኑን በኢትዮጵያ ውስጥ ይሄ ምልክት እንደሆነ ትመለከታላችሁ። የሰውን ልጅ እንደ ዕቃ የመቁጠር ወይም እንደ መጫወቻ የመመልከት ስነ ልቦናዊ ቀውስ ወይም ኤምፓቲ እየጠፋ ለመሆኑ ማሳያ እንደሆነ ታስተውላላችሁ። በስምንተኛ ደረጃ የህግና የተጠያቂነት ፍርሃት መጥፋት ወይም ደግሞ ኢሉዥን ኦፍ ኢምፒዩኒቲ እዚህ ቦታ ላይ በስነ ልቦና ቀውስ ደረጃ ይጠናል። ወንጀሉን በቪዲዮ ቀርጾ ማስቀመጥ፣ ታዳጊዎቹ በፈጸሙት ድርጊት የሚያስከትለውን ህጋዊና ማህበራዊ መዘዝ ፍጹም የመናቅ የመዘንጋት ወይም ደግሞ ለዛ ምንም አይነት ኮንሽስነስ እንደሌላቸው ታያላችሁ። በዚህም ኢሉዥን ኦፍ ኢምፒዩኒቲ በከፍተኛ ሁኔታ በትውልድ ውስጥ ወይ በኢትዮጵያ ትውልድ በልጆቻችን ውስጥ እያደገ መሆኑንና የህግ የበላይነትን የመናቅ ወይም ደግሞ ህግ ምንም አያመጣም የሚለውን ነገር የመመልከት ነገር የኃላፊነት ስሜት ማጣትን በትክክል ያሳያቸዋል። ያ ብቻ አይደለም ውድ ሣድስ ቤተሰቦቼ፣ የባህልና የግብረ ገብነት እሴቶች መደርመስ ወይም ደግሞ አኖሚ በኢትዮጵያ ውስጥ እያደገ መሆኑንም ያሳያቸዋል። በኢትዮጵያ ማህበረሰብ ውስጥ ለዘመናት የቆዩት እንደ ጨዋነት፣ ደካማን መርዳት፣
የእርስ በርስ መደጋገፍ፣ መከባበር፣ እፍረት ወይም ደግሞ ይሄ ሼም ነው የሚባለው ነገር እየሞተ እየተበላሸ መሆኑን ያሳያቸዋል። ባህልና ሃይማኖት ለዚህ በጣም ትልቁን ስርዓትና ቦታ በትውልድ ውስጥ ያሳዩ ነበረ። እነሱም ያላቸው ነገር እያጡ መሆኑና ማህበረሰቡ አሮጌውን የሞራል እሴት እየጣለ ነገር ግን አዲስ ጤናማ ያልሆነ ስርዓት እየዘረጋ የሆነ የባህሪ መዘናጋት ወይም አኖሚኒ በትውልድ ውስጥ እያደገ መሆኑን ይሄ ቪዲዮ ይሄ ተግባር በትክክል ያሳያቸዋል። አስረኛው የማህበረሰቡ የተመልካችነት ሲንድረም ወይም ደግሞ ባይስታንደር ኢፌክት የሚባለው ነገር እየታየ ነው። ይሄ ድርጊት ሲፈጸም በጣም ብዙ እንግዲህ ቆይቶ ወደ ማህበራዊ ሚዲያ እስኪመጣ ድረስ ባለው የአካባቢ ሰዎች፣ ነዋሪዎች፣ የቅርብ ሰዎች ስለዚህ ጉዳይ መስማታቸው አይቀርም። ነገር ግን እንግዲህ እንደሚታወቀው ማህበረሰቡ እንደተመልካች ነው ብሎ ከመምጠጥ ውጪ ምንም ሊያደርግ እንዳልቻለ የኔ ጉዳይ አይደለም ብሎ የማለፍ ጉዳይ እያደገ መሆኑን ያሳያል። ይሄ ነው ባይስታንደር ኢፌክት የሚባለው። ይሄ ስነ ልቦና ሰለባ የሆነ ያለ ትውልድ እያደገብን ያለው። ስለዚህ ይሄ ግዴለሽነት ደግሞ ጥቃት ፈጻሚዎቹ ይበልጥ እንዲደፋፈሩ ሊያደርጋቸው እንደቻለ ትመለከታላችሁ። ስለዚህ በአጠቃላይ ይሄ ቪዲዮ የሚያሳየን በማህበረሰብ ውስጥ ያለ ማህበራዊና ስነ ልቦናዊ ቀውስ እያደገ መሆኑን በትክክል የምናስተውልበት ነው። በሀገራችን ባህል ውስጥ ሕግ ከመድረሱ አስቀድሞ ሰውን የሚገታው ዋነኛው መመሪያ ነውርነት ወይም ደግሞ የህሊና እፍረት የሚባል ነው። ይሄ እንግዲህ በታዳጊዎቹ ላይ ስንመለከት እያየን ያለነው ነገር የፈጸሙትም ጭካኔ በቪዲዮ መቅረጻቸው ብቻ አይደለም፣ ማህበረሰቡ ለዘመናት የገነባውን የነውር አጥርን ደርምሶ እንግዲህ ያበቃለት በጣም አደገኛ ደረጃ ላይ መሆናችንን ያሳዩበት ቪዲዮ ነው። ይሄ ቪዲዮ በትውልድ ውስጥ በአእምሮ ውስጥ ምን አይነት ነገር ስንዘራ እንደቆየንና ጥላቻን ምን ያህል ኮትኩተን እንዳሳደግን ማሳያው እነዚህ ልጆች መሆናቸውን ልናይ ይገባል ማለት ነው። አጠቃላይ ቀውሱን በተመለከተ በስነ ልቦና አጥር ወይም ደግሞ ከሳይኮሎጂ አንጻር ምንድነው የሚታዩት 10 ማህበረሰብ ትውልዱ ቀጣዩ በሀገራችን ላይ ያለው ትውልድ ያጣው ወይም ደግሞ ያጣው ያለው ወይም እየተደረመሰበት ያለ 10 የስነ ልቦና ቀውሶችን በዚህ ፕሮግራም ላይ አሳያችኋለሁ። ሁለተኛው እንግዲህ ከማህበረሰባዊ ቀውሶች 7 ቀውሶች መገለጫ ነው ይሄ ጉዳይ። ሁለተኛው መገለጫ ማህበራዊ የመተሳሰብና የጉርብትና የኮሚዩኒቲ ፖሊሲ መክሰምን ምልክት አድርገን እንመለከተዋለን። ይሄን እንደ ቀላል የሚታይ አይደለም። እንግዲህ ልብ በሉ፣ ቀደም ባለው ጊዜ በአንድ መንደር ውስጥ የሚኖሩ ልጆች፣ ወጣቶች ጥፋት ሲያጠፉ ሌላኛው ጎረቤት የሚያርምበት የነበረው አዋቂ አይተው ደንግጠው አፍረው የሚመለሱበት የአዋቂዎች ጣልቃ ገብነትን እንደ ትልቅ ማህበራዊ ማስፈራሪያ ይታይ የነበረው ነገር መክሰሙን የሚያሳይ ነው። ይሄ እንግዲህ በአዲስ አበባ ውስጥ የተፈጸመው ይሄ ድርጊት ልጆቹ ያው በፖሊስ ቁጥጥር ስር እንዳሉ ነው እየተነገረ ያለው። እነሱ ታስረዋል፣ ነገር ግን አስተሳሰቡ ታስሯል ወይ የሚለው በጣም ክሪቲካል ነገር እንደሆነ ታያላችሁ። ስለዚህ የሚፈሩት ነገር እንደሌላቸው ነው የሚያሳዩት። በፖስት አድርገውት በራሳቸው ቲክቶክ ቻናል ላይ ፖስት አድርገው ሲለቁት በየፊልሞቹ ላይ በየጋጠወጥ የተበተኑ ዓለም አቀፍ ይህንን አይነት ትውልድ እንዲፈጠር ለማድረግ የተሰራው ነገር በትክክል ፍሬ ማፍራቱን የምታዩበት ነው። ይሄ ማለት ነው የሚፈሩት አካል የላቸውም። ኮሚዩኒቲ ፖሊሲ እያበቃለት መሆኑን የሚያሳይ ምልክት ነው። ሶስተኛው ምልክት የኢኮኖሚ መደቦች መፈጠርና በተለይ የክላሳይት የሚባለው ንቃት እና ንቀቱም ጭምር መስፋፋቱን ነው የምትመዩት። የንቀት ጥግ እንደሆነ ታያላችሁ። ይሄ በዛም ታችኛው በተባለው ማህበረሰብ ላይ ንቀት እየጨመረ ለመምጣቱ በግልጽ ያሳየበት ነገር እንደሆነ ታያላችሁ። በቁሳቁስ የተሻለ ኑሮ ያላቸው ወላጆች ልጆች የኑሮ ደረጃቸውን ዝቅተኛ የሆኑ እኩዮቻቸውን ሁሉ ሳይቀር ወይም የቤት ሰራተኞችን እንደ ሰው የመቁጠር ስሜታቸው እየሞተ እየከሰመ መሆኑን ሰብአዊ መብት የሚባለው ነገር በገንዘብና ትንሽዬ ይቺም ስልጣን ሆና ይቺም አቅም ሆና የቤት ሰራተኛ ላይ የሚደረግ መርገጥ
በከፍተኛ ሁኔታ እያደገ የመጣበት ጫፍ ላይ መሆኑንና ይሄም የሚያሳየው በጥላቻ መሞላት በተለይ ከዘር ከቀለም ከሃይማኖት ከምን ሲዘራ የቆየው የጥላቻ መንፈስ እድገት እያመጣ እንደሆነ የምታዩበት የኢኮኖሚ መደቦች መፈጠር ይሄ በተለይ የሰገነት ወይም ደግሞ ክላሲስት የሚባለው ንቀት መስፋፋቱን የሚያሳይ እንደሆነ ሶስተኛው ታያላችሁ። በአራተኛ ደረጃ በዚህ የምትመለከቱት የትምህርት ተቋማት የእውቀት ብቻ መጋዘን መሆናቸው ነው። ፌይለሪቲ ኦፍ ሆሊስቲክ ኤጁኬሽን ብለን ማለት እንችላለን። እንግዲህ እዚህ እንደምታዩት የሚፈጽሙባት በቤት ሰራተኛዋ ላይ የሚደረገው ድብደባ ጥቃቱን ፈጻሚዎቹ ተማሪዎች ናቸው እና በትምህርት ቤቶቻቸው ውስጥ ያለው ስርዓት ውጤት ማምጣት እንዳልቻለና ትምህርት ተቋማት በጣም አሳፋሪ የሆነ የስራ ወይም የፐርፎርማንስ ውጤት እያሳዩ ያሉበት ደረጃ ላይ መሆኑን በትክክል ታያላችሁ። ውጤታማ ሰራተኞች፣ ውጤታማ ትምህርት ቤቶች፣ ውጤታማ ትውልዶች፣ ውጤታማ የስራ አካላትን ከሚፈጥረው ይልቅ እንደነዚህ አይነት ስራ ሰርተው ለፍተው ሊያድጉ የሚችሉ ልጆች ላይ የሚደረገው በኢኮኖሚ ምክንያት በዝቅተኛ ኑሮዋ ምክንያት ልጅቷን እንደዛ የሚያደርጉበትን ቅርጽ ስታዩ ማህበራዊ ኃላፊነቱ በተለይ በትምህርት ቤቶች ላይ እየተሰራ ያለው ነገር ፍሬው ምን ያህል መርዛማ ሆኖ መታየቱን ታያላችሁ ማለት ነው። ሌላኛው እንግዲህ የሃይማኖትና የባህል ተቋማት ተጽዕኖ ማጣት ነው። ኢንስቲትዩሽናል ኢንኤፌክቲቭነስ እየታየ ነው በኢትዮጵያ ውስጥ። ይሄ ምልክት ነው በሀገራችን በኢትዮጵያ ውስጥ እንግዲህ የሃይማኖትና የባህል እሴቶቻችን ምን ያህል እየሞቱ እየደከሙ መሆናቸውን የሚታይ ነው። ስለዚህ ይሄ ክስተት ተቋማቱ አዲሱን ትውልድ የመድረስ የመለወጥ የሃይማኖት ተቋማት ድርሻቸው ምን እንደሆነ በትክክል እንደማይታወቅ እዚህ ጋር እያየን ነው። ደብዳቤዎቹ ከሙስሊምም ከክርስቲያኖችም ናቸው። እንግዲህ ልብ በሉ ውድ ቤተሰቦቼ፣ በእነዚህ እምነት ተቋማት ውስጥ ለሺህ ዘመናት ተገንብቶ የቆየው ትውልድን የመቅረጽ እንደገናም ርህራሄ፣ ቅንነት፣ የዋህነት የሚባለውን ነገር የመፍጠር አቅም እየወደቀ መሆኑን የሚያሳይ እንደሆነ ታያላችሁ ማለት ነው። የእምነት ተቋማት ቶክሲክ የሆነ ፖፕ ካልቸር ይዘው የሚያደርጉት አለ የሚናገሩት እዚህ ቦታ ላይ ራሱ እንጅንግር ነው ጭንግር ነው ምናምን የሚባል ቃል ይጠቀማሉ ልጆች ሁለተኛ ዙር ላይ ሲደበድበዋል። ያ ማለት ምን ማለት እንደሆነ ልብ ልንል ይገባል። በየቲክቶኩ በየዩቲዩቡ የሚያዩትን ነገር እዚህ ጋር እየተገበሩ እንደሆነና የእምነት ተቋማት በልጆቹ ስነ ልቦና ላይ ተጽዕኖ ማግኘት እንዳልቻሉ እየተመለከትን እንደሆነ ታስተውላላችሁ። በሰባተኛ ደረጃ ላይ የፍትህና የጥበቃ ስርዓቱ የቅድመ መከላከል ወይም ፕሮአክቲቭ ድክመት እየታየ እንደሆነም በትክክል ታያላችሁ። ይሄ ወንጀል ተፈጽሞ በሚገርማችሁ ቪዲዮ በማህበራዊ ሚዲያ ላይ ወጥቶ ህዝባዊ ቁጣ ከቀሰቀሰ በኋላ ነው የህግ አካላት እርምጃ መውሰዳቸውን በትክክል እያሳዩ ያሉት። ነገሩ የተፈጸመው ግን ከጥቅምት ወር ማለት እንግዲህ ከኦልሞስት 10 ወር ቀደም ብሎ የተፈጸመ ተግባር ነው። ነገር ግን አሁን ማህበራዊ ሚዲያው ባያገኘው ኖሮ ይሄ ፍትህ በዛው ታፍኖ የሆነ ቦታ ላይ ታጉሮ የመቅረት እድሉ ከፍ ይል እንደነበረ ታስተውላላችሁ ማለት ነው። ስለዚህ እነዚህና መሰል ጉዳዮች በማህበረሰባችን አሁን ባለው ሁኔታ ላይ በከፍተኛ መልኩ ተጽዕኖ እንዲፈጠር የሚያደርጉ ነገሮች ማህበራዊ ንቅናቄዎች ብቻ መሆናቸውን በትክክል ታስተውላላችሁ ውድ ሣድስ ቤተሰቦቼ። ስለዚህ እነዚህ ማህበራዊ ኪሳራዎቻችን በግልጽ የምታዩቸው መሆኑን እናስተውላለን። ከዛ ውጪ በተለይ ይሄ ጉዳይ ምንድነው የተፈጠረው ነገር ከምን ጋር ይያያዛል የሚለውን በመጠኑ ማየት ያስፈልጋል ማለት ነው። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ይሄን ድርጊት ተጠርጣሪዎቹ ይሄን ድርጊት የፈጸሙት እነዚህ ሶስት አካላት ፌርዶስ መሐመድ የምትባለዋ በድብደባው ወንጀል በቀጥታ እጇ ያለበት በቁጥጥር ስር የዋለች የመጀመሪያ ታዳጊ ናት። ሁለተኛዋ ኤደን ዳዊት ትባላለች። በዚሁ ድብደባ ድርጊት ላይ ተካፋይ ናት። በፖሊስ ተይዛ ሁለተኛ ተጠርጣሪ ሆና ቀርባለች። ሶስተኛዋ ሃኒ ሁሴን ይባላሉ። እንግዲህ በቪዲዮ ላይ ከታዩትና በአካላዊ ጥቃት ተግባሩ ላይ ከተሳተፉት መካከል በቁጥጥር ስር የዋለችው ሶስተኛዋ ልጅ እሷ ናት።
እንግዲህ የወንጀሉን መገናኛና ተሳታፊዎች ሁኔታ በተመለከተ ብንመለከት የተማሪነት ደረጃቸውን ሶስቱም ጥቃቱን ፈጻሚዎች በአዲስ አበባ ከተማ ውስጥ የሚማሩ ታዳጊ ተማሪዎች መሆናቸው ፖሊስ አረጋግጧል። የተፈጸመበት ስፍራ ድርጊቱ የተፈጸመው በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ ተብሎ በሚጠራው አካባቢ እንደሆነ መረጃዎቹ ያሳያሉ። የተጎጂዋ ማንነትም በተመለከተ በጥቃቱ ወቅት የቤት ሰራተኛ ተብላ የተገለጸችው በቪዲዮ ስትደበደብ የነበረችው ወጣት እነዚሁ ታዳጊዎች ጓደኛ ወይም እኩያ መሆኗንም ፖሊስ ማረጋገጡንም በመረጃዎቹ ላይ ተስተውሎ ማየት እንችላለን። እንግዲህ ታዳጊዎቹ ጥቃቱን በስልክ ቀርጸው እንደነበረ እንመለከታለን። ቪዲዮ በኢንተርኔት ላይ በስፋት መስራጨቱ ህዝባዊ ቁጣና ድንጋጤን የፈጠረ እንደሆነ እናያለን። በምስሉ ላይ እንደምትመለከቱት እንግዲህ ታዳጊዎቹ ተጎጂዋን መሬት ላይ ጥለው በግሩፕ ሲደበድቧት፣ ሲረግጧትና ስነልቦናዊ ጥቃት ሲያደርሱባት ይታያል። ያ ብቻ አይደለም። እንግዲህ ፐብሊክ ኦውትሬጅ ከመፍጠሩ በፊት የነበረው ቪዲዮ እንደተለቀቀ የመብት ተሟጋቾች፣ ታዋቂ ግለሰቦች፣ መላው የኢንተርኔት ተጠቃሚ ተጠርጣሪዎችን በአስቸኳይ በፖሊስ ቁጥጥር ስር እንዲውሉ ግፊት አድርገዋል። ፖሊስም ፈጣን እርምጃና ለዚህ ጉዳይ የሚሆነው ምርመራ ወስዷል። ነገርየው ግን የተፈጸመው ከወራት ቀድሞ ሆኖ አሁን መሆኑ ወይም አሁን ይሄ ነገር እየተከሰተ መሆኑ ሲታይ በጣም የሚያሳዝን ነው። በአዲስ አበባ ፖሊስ የህዝቡ ጥቆማና የቪዲዮ ማስረጃ ተንተርሶ ባደረገው ፈጣን ክትትል ሶስቱም ታዳጊዎች ወዲያውኑ በቁጥጥር ስር አውሏቸዋል። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ መዝገቡን ሙሉ በሙሉ አጠናቆ በተለይ ከዛ ጋር በተያያዘ ማጠናቀቁን በይፋ የገለጸበት እንደሆነ ትመለከታላችሁ። ጉዳዩ ወደ ፍትህ ስርዓት እንዲላክ ተደርጓል። ፖሊስ ያደራጀውን የምርመራ ፋይል እስከ የክስ መስራቹንም አካል ለፍትህ ሚኒስቴር ወይም አቃቤ ሕግ በይፋ ማዛወሩም ጭምር እየተነገረ ይገኛል። እንግዲህ ይሄ ጉዳይ እንዳልኳችሁ ቀደም ብዬ ታዳጊዎቹ በዋስ ተለቀው የነበረ ነው። ከዚህ ቀደም ታስረው ነበረ። ፖሊስ ተጨማሪ ምርመራ ለማድረግ ዳግም በቁጥጥር ስር እንዳዋላቸውን እየተነገረ ያለው የቪዲዮ ፍንጣቂ ምርመራም በተመለከተ ድጋሚ የታሰሩበት ዋነኛው ምክንያት ድርጊቱ ከተፈጸመ በኋላ ቪዲዮ ወደ ማህበራዊ ሚዲያ መልሶ በመምጣቱ የተለቀቀውም አካል ለይቶ ለማወቅ እንደሆነም ጭምር ነው እየተነገረ ያለው። ተጎጂዋን በተመለከተ ያንን የመጠበቅ ዓላማም ጭምር ተደርጎ ነው የተወሰደ ያለው። ቪዲዮ በማህበራዊ ሚዲያ ላይ መቆየቱ በተጎጂውና በቤተሰቦቿ ላይ ተጨማሪ የስነ ልቦና ስብራት እንዳያደርስ ለመከላከል ሲባል ጥብቅ ጥበቃ እየተደረገላቸው ነው ተብሏል። እንግዲህ ከዚህ ጋር በተያያዘ ማህበራዊና ህጋዊ አንድምታዎቹን በግልጽ መመልከት ያስፈልጋል። ይሄ ክፍተት በኢትዮጵያ ውስጥ የቤት ሰራተኞችን በታዳጊዎች ላይ የሚፈጸሙ ድብደባዎችንም ጭምር አካላዊ ጥቃቶችንም ጭምር አስመልክቶ ሰፊ የህግና የስነ ምግባር ክርክር ማስነሳት ችሏል። ይሄ ጉዳይ የታዳጊዎቹ ወንጀል ምርመራን በተመለከተ በአዲስ አበባ ከተማ ወጣቶችና ታዳጊዎች በማህበራዊ ሚዲያ ዝና ወይም ደግሞ በቡድን ግፊት ወይም ፒር ፕሬዠር ወደ ከባድ ወንጀል ተግባር ውስጥ የመግባት አዝማሚያ እያሳዩ ለመሆናቸው የሚያሳይ ነው። ምክንያቱም በድፍረት ነው ቪዲዮውን የለቁት። ይሄ ወላጆችን ኃላፊነትም ጭምር ያሳያል። የከተማ ነዋሪዎች የወላጆችን የልጆችን ቁጥጥር መላላት እንዲሁም ደግሞ ልጆች ለወላጆቻቸውም ክብር እንደሌላቸው ምክንያቱም ይሄን ቪዲዮ ሲያረጉና ሲቀጠቅጡ ወላጆች ቢያዩስ ቪዲዮቻችንን ቢያዩስ የሚለው ነገር ምንም ኬር እንደሌላቸውና የአስተዳደግ ኪሳራም ጭምር ያለበት ሁኔታን በትክክል ታያላችሁ። የህግ የበላይነት መልእክትንም በተመለከተም እዚህ ጋር የምታዩት ነገር አለ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በዚህ ጉዳይ ላይ በጣም ብዙ ነገር መዝለቅ፣ መናገር፣ መወያየት ይቻላል። ነገር ግን ከስነ ልቦናው እንደገና ከማህበራዊ ቀውሶቻቸው መገለጫዎች ውስጥ የተወሰኑትን ነጥቦች አንስቼ ያሳየሁት ቀጣይ ልንታደገው የሚገባን የቤት ስራ በጣም ብዙ እንዳለ ለማሳየት እንደሆነና ይሄንን በተመለከተ ስሜታችሁን የእናንተንም ስሜት ለማዳመጥ ካለኝ ጉጉት አንጻር ብቻ ይሄንን ለማየት ተገድጃለሁ፣ አይቼዋለሁ። እንግዲህ በጣም ብዙ የቤት ስራ እንደሚቀረን ለማየት ነው ይሄንን ያሳየዋችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
7.3 ሚሊዮን ብር ጠቅላላ ክፍያ ብስራተ ገብርኤል ላፍቶ ሞል 89 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ እንዲሁም በካሬ ዋጋ 115000 ብር በ15% ቅድመ ክፍያ 1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ዘመናዊ አፓርትመንት ቤቶችን በሽያጭ ላይ እንገኛለን። በፖስቴሽን ቴክኖሎጂ የታገዘ ሁሉንም አገልግሎት በአንድ ቦታ የሚያገኙበት መዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ የልጆች መጫወቻና ማቆያ በተጨማሪም በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ይበልጥ ተመራጭ ያደርገዋል። እንዲሁም ያለምንም ወለድና የዋጋ ጭማሪ ያገኛሉ። ብልሆች ምርጫቸውን ትክክለኛ ቦታ ያደርጋሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።